የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘሪ ና እኔ ኢንተርቪው ጋይስ የጆን ዳንኤል አጎት ዳዊት ድሪባ እንግዲህ የህይወት ታሪኩን በመጽሐፍ መልክ ጽፎ እንደጨረሰና ቅርብ ቀን ለህዝቡ እንደሚያደርስ እየተናገረ ይገኛል። ይሄ አሜዚንግ የሆነ ነገር ነው በእውነቱ ከሆነ። ምናልባት ዳዊት ድሪባን የማታውቁ ሰዎች ካላችሁ አሁን እነግራችኋለሁ። የእሱ ታሪክ በመጽሐፍ ብቻ ሳይሆን በፊልም መሰራት አለበት እንደምትሉ አልጠራጠርም። ምክንያቱም የእሱን ታሪክ ብዙዎቻችን በተለይ በዚህ ዘመን ያለን ሰዎች ምናልባትም በአሜሪካው የፊልም አምራች ድርጅት በሆሊውድ የሚሰሩ አክሽን ፊልሞች ላይ ወይም ደግሞ በህንዱ ቦሊውድ በሚሰሩ የአክሽን ፊልሞች ላይ እንጂ ያያችሁት በእውነታው ዓለም ይሄንን ታሪክ ልታገኙት አትችሉም። በዚህ ዘመን ነው የምላችሁና ይሄንን ታሪክ ግን እሱ በእውነታው ዓለም የኖረው የተኖረ ህይወት ነውና የዚህ ልጅ ታሪክ አጃይብ የሚያስብልና ከፊልም ሁሉ የሚበልጥ ከመሆኑ የተነሳ በእርግጠኝነት የውጭ ዳይሬክተሮች አግኝተውት ምርጥ አድርገው ቢሰሩት በዓለም አቀፍ ደረጃ እስከ ኦስካር ሽልማት ድረስ ሊያስደርስ የሚችል ሽልማት እንደሚያመጣ አልጠራጠርም። ይሄን ያክል ምን ሰርቶ ነው ብላችሁ ልታስቡ ትችላላችሁ። ምናልባትም የአዲስ አበባ ልጅ ሆኖ ስለ ዳዊት ድሪባ የማያውቅ ወይም ደግሞ እየሰማ ያላደገ ሰው ሊኖር አይችልም። ከተክለ ሃይማኖት እስከ መርካቶ እስከ ከረዩ ሶማሌ ተራ በአጠቃላይ በሁሉም ክፍለ ከተማዎች ዘንድ በወቅቱ የነበረ ትልቅ የማፊያ ቡድንን ይመራ የነበረ ከግለሰብ አንስቶ ፖሊሶች ሁሉ ሳይቀሩ የሚፈሩት ሰው ነውና ፖሊሶች እሱን ለመያዝ ሰፈሩ ሲሄዱ ምን ፈለጋችሁ ብሎ የሚያባርር ነበረ ፖሊሶች ጭምር። ያ የሆነበት ምክንያት ደግሞ ራሱን መሳሪያ የታጠቀ ቡድን ያለው ሰው ከመሆኑ የተነሳ ነው ፖሊሶች ሁሉ ይፈሩት የነበረውና የዚህ ሰው ታሪክ ታዲያ ፕሪዝን ብሬክ ምናምን የሚባለውን ፊልም አይታችሁት ከሆነ እዛ ላይ የምናያቸውን ገጸ ባህሪያት ሁሉ ተላብሶ ይኖር የነበረና ፖሊሶች ጭምር የመሰከሩለትን በመረጃና በማስረጃ ቪዲዮ አሳያችኋለሁና ይህ ሰው በጣም አደገኛ ከመሆኑ የተነሳ ከብዙ እስር ቤቶች ሁሉ ልክ እንዳልኳችሁ እንደ ፕሪዝን ብሬክ ፊልም ላይ እንዳየነው በጣራ ቀዶ በተለያየ መንገድ ያመለጠ ግለሰብ ነውና ልጁ በጣም ጂኒየስ ጭንቅላት ያለውና ልቡም ተራራና ደፋር ከመሆኑ የተነሳ ፖሊሶች ሊይዙት ቢመጡ እንኳን እንደዚሁ እጅ የሚሰጥ ልጅ አልነበረምና ከፍተኛ ተኩስ የሚተኳኮስ ነበርና አብዛኛውን ጊዜ እሱን ለመያዝ በሚደረግ ተኩስ ልውውጥ ሰዓት ላይ ከማምለጡ የተነሳ ጥይት አይመታውም የሚባል ልጅ የነበረና ጥይትም ከመታ ሁሉ አይሞትም የሚባል ልጅ ነበርና ለዛም ማሳያ ከአንድም በ7 ጥይት ተመቶ የተረፈ ሰው ነው። ይሄ ሰው ማለት ነው። የምናገረው ነገር የሆነ ፊልም ምናምን ሊመስላችሁ ይችላል አይደል? አሁን ያልኩትን ነገር ከራሱ አንደበት አስደምጣችሁና እንዴት እንደተረፈ ቀጣይ ደግሞ ማለት ነው ፖሊሶች ይፈሩት ነበር ያልኩትንም ነገር ደግሞ ዝም ብዬ ፈጥሬ ያወራሁት ነገር እንዳልሆነ በህዝብ ፊት ፖሊሶች ላይ እንዴት ማስፈራሪያ ዛቻ ያደርግ እንደነበርና በጣም የሚፈራ ሰው እንደነበር ቀጥታ በወቅቱ ከነበረ መርማሪ ፖሊስ አንደበት አሰማችኋለሁ። በ7 ጥይት ተመቶ ከሞት የተረፈበት ነገር በመጽሐፉ ላይ አስፍሮታል። ከዛም ሐሳብ መነሾ ዛሬ ጆን ዳንኤል ላይቭ ላይ በቀረበበት ሰዓት እንዴት እንደተረፈ እስኪ ከራሱ አንደበት እንስማው። የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘሪ ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ደዋ ይገባበል በቃ እሺ ይገባላል። እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንም ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት
እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባቸው ብዙ ነገር ያስተምራቸዋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባል፣ ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበዱም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዛ ነው ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆነን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝ እና ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን አንድም አካሌ ሳይጎድል ዛሬ በእናንተ ፊት ቆሜ ይህን ነገር ለመናገር በቅቻለሁ። እግዚአብሔር ይመስገን። እንደሰማችሁት ከራሱ አንደበት በምን አይነት መንገድ ከሞት እንደተረፈ ሲናገር ሰምታችኋል። በነገራችን ላይ ይህንን ታሪክ ብዙዎች ስለሚያውቁት ዳዊት ድሪባ በዚህ ዘመን ያለ አይመስላቸውም እና አብዛኛው ሰዎችም ዳዊት ድሪባ ሞቷል የሚሉ ሰዎች ይህንን ታሪክ ስለሚያውቁ ስለነበረ ነው። በሰዓቱ ደብረ ዘይት ላይ በቃ በሰባት ጥይት ተመቶ ሞቷል ተብሎ ይወራ ስለነበረ እዚህ አዲስ አበባ ድረስ መጥቶ ሚኒሊክ ሆስፒታል ሬሳ መርማሪዎች በብዙ ወንጀል ይፈለግ ስለነበረ መልኩን ለማየት በሚከፍቱ ሰዓት ነው እንዳልሞት አውቀው ከዛ በኋላ ወደ ሆስፒታል ወስዶ ድጋሚ የተረፈውና አንዳንዶች ግን ይሄንን የመትረፉን ዜና የማያውቁ ዳዊት ድሪባ ሞቷል ብለው ሲያስወሩ ስለነበረ በዚህ አጋጣሚ ይሄንን ቪዲዮ ይዤ የመጣሁበትም አንድ ምክንያት ሞቷል ብላችሁ የምታስቡ ሰዎች ካላችሁ ለእናንተ ምላሽ እንዲሆን ነውና የዚህ ልጅ ታሪክ ታዲያ እንዳልኩት በመጽሐፍ ብቻ ታትሞ መቅረት የሌለበትና በፊልም መልክ ሊሰራ ይገባል ያልኩበት አንዱ ምክንያት ቅድም በመግቢያ ላይ እንዳልኳችሁ እኔ አጋንኛ ያወራሁት ነገር እንዳልሆነ እንድታቁት ፖሊሶች ጭምር ይፈሩታል ብዬ ያወራሁትን ነገር ደግሞ በወቅቱ ከነበረ ፖሊስ ከአንደበቱ ላሰማችሁ። በቅርብ ጊዜ ስማቸው ይነሳ የነበረ በጣም በከፍተኛ ደረጃ ከተማውን ያምሱ የነበሩ የጦር መሳሪያ ዘራፊዎች ጋር ፊት ለፊት ተጋፍጠን ዜና የሰራንበት ጊዜ ነበረ። አንዱን ሰው ያውቀዋልና አሁንም አለ እሱ ልጅ። በአንድ ወቅት የሜታ ቢራ ፋብሪካ ዘረፋ ተካሄደ። ጠዋት ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይይዟቸውና ዘበኛውን በጥይት መተው ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው ወደ ሶማሌ ተራ ቁልቁል እየሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ። ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተከታተሙና ከዛ በኋላ መሀል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተዘራ። እንግዲህ 2 ሚሊዮን ብር ስትማች። ከዛ ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ኢንተርቪው ላደረገው ስል አይሆንም ማለት ዛተብኝ። ኢንተርቪው ስላደረኩት ስንወጣ
መጀመሪያ አንተ ነው ምደፋ አለኝ በህዝብ ፊት ማለት ነው። እኔ ደግሞ ያው እኔም ፖሊስ አይደለም እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለስ። መጨረሻ ላይ አመለጠ ከእስር ቤት አመለጠ ሲባል መሌ ያለኝ ጉድኝ አመለጠልህ። ምክንያቱም በጣም ነው የሚፈራው ክትትሎች ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም እኮ አይደለም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነውና በጣም ይፈሩት ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ ይሄ የፊልም አይነት የሚሰራልኝ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው። እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው። እና ዋት አልኩኝ እኔ ከዛ እጂ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋርና ይሄ ሰው ያየኝ ምሮኝ ነው። እኔ ማታ ነው የምገባው እንግዲህ ያው ጀርባዬን ብሎ ደፍቶኝ እኮ ሊል ይችል ነበር ወይ ደግሞ አላገኘኝም ማለት ነው። እግዚአብሔር ጠብቆኛል ማለት ነው ብዬ ያሳለፍኩበት ጊዜ ነበር። እና እንደዚህ አይነት አጋጣሚዎች በጣም ብዙ አሉ ብናወራቸው እግዚአብሔር በቃ እንግዲህ የሚገርም ሰው እንደነበረ እንግዲህ ፖሊሶችም ጭምር የመሰከሩለት ነው። በነገራችን ላይ ይሄ መርማሪ ፖሊስ ብቻ ሳይሆን የተለያዩ መርማሪ ፖሊሶች ስለ ዳዊት ድሪባ የተናገሩትም ቪዲዮዎች ነበሩ ከሀገር ውጭም የነበሩና በወቅቱ ግን አደገኛ መርማሪ ከሚባሉ ግለሰቦች መካከል ይህ እዚህ ጋር የምትመለከቱት በቪዲዮ ሰው ስለ ዳዊት ድሪባም ሲናገር የሰማሁት ነበር። እሱ ብቻ ሳይሆን የተለያዩ ሰዎች ስለ ዳዊት ድሪባ ሲጠየቁ የእሱ ታሪክ እዚህ ጋር እንደዚህ ማውራት ብቻ የሚያልቅ እንዳልነበረ አብረውትም ታስረው የነበሩ ግለሰቦች ሲያወሩ ሁሉ ሰምቻለሁ። እስኪ በተወሰነ የዚህን ሰው ሐሳብ ላሰማችሁ። ሰሞኑን በተፈጠረ የአውሮፕላን ግርግር ላይ ተጠርጥረው ከተያዙት ከነዚህ ሰዎች ውስጥ አንደኛውን ኤልያስ ድሪባ በሚል የሚታወቀውን ዳዊት ድሪባ ነው ኤልያስ ድሪባ ነው የሚል ውዝግቦች ተስተውሏል። ይሄ ወንድማችን እርግጥ ነው ዳዊት ድሪባ ራሱ ነው። ዳዊት ድሪባ የአዲስ አበባው ፈርጥ፣ የመርካቶ፣ የተክልየው፣ የከረዩ ወንድ። በዚህ ጉዳይ ስለማውቃቸው አንዳንድ ጉዳዮች ለማለት ወደድኩ። ዳዊት በ80ዎቹ መጨረሻና በ90ዎቹ አካባቢ ላይ አዲስ አበባ ውስጥ አለ የተባለ የከባድ ውንብድናና የዝርፊያ ቡድንን ይመራ የነበረ ሰው ነው። በሰዓቱም በበርካታ ወንጀሎች ይፈለግ ስለነበረ በቁጥጥር ስር ከዋለበት በኋላ የበርካታ ክስ ወንጀሎች ቢኖሩበትም በሶስት ወንጀሎች ብቻ በመከሰስ በአንደኛው 25 ዓመት፣ በአንደኛው ሞት፣ በአንደኛው ደግሞ እድሜ ልክ በመበየን የቀሩት ክሶቹ ሞት ከተበየነበት በኋላ በኢደር ተብሎ የተዘጋለትና የሞት ፍርድ የተፈረደበት ነው። በሰዓቱ የሞት ፍርድ በአገሪቱ ላይ ተግባራዊ መሆን ስለማይችል ዳዊት የእድሜ ልክ እስራት ተፈርዶበት በእድሜ ልክ እስራት ይማቀቅ የነበረ ሰው ነው። ይሄ ሰው በመጨረሻም ፕሬዚዳንት ሳህለወርቅ ዘውዴ በመምጣታቸው በስም ዝርዝር ውስጥ እድለኛ ሆኖ ስሙ በመግባቱ ከሞት ወደ እድሜ ልክ ከእድሜ ልክ ደግሞ ወደ 25 ዓመት እንዲሆን ተደርጎ በምህረት የተፈታ ወንድማችን ነው። በዚህ የእስር ሂደት 17 ዓመታትን ያክል በእስር አሳልፏል። አመክሮ ተቀናንሶ የ25 ዓመት እስራቱ ነፃ ተብሎ የፍርድ ሂደቱን ጨርሶ የተፈታው ነው። ይህ ሰው በማረሚያ ቤት በነበረበት ወቅትም ሆነ ከተፈታ ጊዜ በኋላ የነበረው ሂደት በትክክል ከነበሩት ወንጀሎችና ይሰራቸው ከነበሩ ወንጀሎች ራሱን በማንጻት ራሱ በሚያምንበት አምንበታለሁ በሚለው ወደ እግዚአብሔር ቤት ቀርቤያለሁ ብሎ በማሰቡላ ራሱን አንጾና አስተካክሎ ይወጣ ነው። በእስር ቤት የምናውቀው እንዲሁም ደግሞ አብረውት የታሰሩ ሌሎችም ስለዚህ ሰው ምስክር መሆን ይችላል። በርካታ መልካም ነገሮችን በማድረግ በእስር ቤት ውስጥ እንዲሁም ከእስር ቤት ውጪ በርካታ ነገሮችን በማድረግ አዲስ አበባ ላይ ያለ ድሩዬ በሙሉ ያውቀዋል። በመጨረሻም በእስር ከተፈታ በኋላ ስሙንም ስራውንም በመቀየር በዱባይ ሀገር ላይ ስራ እየሰራ የራሱን ህይወት እየተንቀሳቀሰ የነበረ ሰው ነው። ዳዊት ድሪባ የራሱን የተስተካከለ ህይወት የሚመራ የአንድ ሴት ልጅ አባትና በዱባይ ላይ የሥራ እንቅስቃሴ ላይ ያለ ከቀድሞው የጥፋተኝነት ስራው ተጸጽቶ በመተው የራሱን ህይወት እየመራ ያለ ነው። ቲክቶከርም አይደለም፣ አሁን ላይም በዝርፊያ የሚንቀሳቀስ አይደለም። ብዙ መልካም ስራዎችን የሚሰራ ይሄን የምንለው የምናቀውን እንናገር ለማለት ነው። ስለማንም ጥብቅና ለመቆም አይደለም። የሰፈሬ ልጅ ስለሆነም አይደለም፣ ስለማቀውም አይደለም። በሐቂቃው ግን ይሄ ነው።
ለምሳሌ አንድ ዳዊት ድሪባ የሚባል እስረኛ ለዚህ ላይ ጠቅሼዋለሁ። ዳዊት በጣም በተደጋጋሚ ወንጀል ነው የገባው። የሱ የዳዊት ታሪክ ብቻ ራሱን የቻለ ትልቅ ፊልም የሚወጣው ነው። እንግዲህ እንደምሰሙት ስለ ዳዊት ድሪባ አንድ መጽሐፍ ሁሉ ይወጣዋል። እዚህ ጋር ተናግሬ የመጨረሰውም ነገር አይደለም ሲል አሰምቻቸዋለሁ። ለማንኛውም ስለ ዳዊት ድሪባ የተናገርኳቸው ነገሮች በሙሉ ይባላሉ ተብሎ ስለሚወራው ብቻ ሳይሆን በትክክልም በቦታውና በሰዓቱ ከሚያውቁት ግለሰቦች መካከልም በቪዲዮ ማስረጃ ጭምር ነው ያመጣውላችሁና የዚህ ልጅ ታሪክ በመጽሐፍ ብቻ መቅረት የሌለበትና በፊልም መልክ መሰራት አለበት ብዬ ነው የማስበው። ለማንኛውም ዴቫ እንግዲህ በአሁን ሰዓት ካለፈ ህይወቱ ተምሮ ያለፈ ህይወቱንም ለሌሎች ወጣቶች እንዲያስተምር በወጣትነት ጊዜ ያጠፋው ጥፋቶች ሁሉ ምን አይነት ዋጋ አስከፍለውት እንደነበረ በመጽሐፉ ላይ እንዳሰፈረ ተናግሯልና ይሄንንም ቪዲዮ ይዤ ስመጣ አሁን ላይ ዳዊትን ለመውቀስ ሳይሆን ዳዊት በጠፋው ጥፋት የሚገባውን ቅጣት ሁሉ ጨርሶ ከእስር ቤት የተለቀቀ በህጋዊ መንገድ አምልጦ ሳይሆን መንግስት የፈረደበትን ፍርድ ጨርሶ የወጣ ታራሚ ነው። እንደውም አንዳንዶች ቅድም እንዳልኳችሁ በህይወት አለ ብለው ሁሉ ስለማያስቡ በህይወት መኖሩንም እንድታቁት ብዬ ነው ይዤ የመጣሁት እና ራሱም ደግሞ መጽሐፉን ያለፈ ታሪኩን ስለተናገረ እኔም አጠናክሬ ስለሱ አንዳንድ ነገር ላስመልክታችሁ ብዬ ነው። ዴቫ እንኳን በደህና መጣ ብያለሁ። ከዛ ባሻገር ጆን ዳንኤልም እንግዲህ ተከስቷል። አንዳንድ ሰዎች የጆን ዳንኤል አጎት ነው የሚባለውም ነገር ውሸትም ይመስላቸው ነገር ስለነበረ ራሱ ጆን ዳንኤል አጎቱ ስለመሆኑ ተናግሯል። እኔ ግን ከዚህ ቀደም በሌላ መረጃ ላይ ቪዲዮ ሰርቼ የነበረ ዳዊት ድሪባ የጆን ዳንኤል እናት ወንድም ነው። ስለዚህ ለጆን ዳንኤል አጎቱ ነው። ጆን ዳንኤል እንግዲህ ከ1 ዓመት ከ4 ወር እስር በኋላ ተመልሶ መጥቶ በቲክታክ ታሪክ ላይ ታይቶ የማይታወቅ ሪከርድም ሰብሯል። ከ125,000 እስከ 130,000 ሰው ላይቭ ቁጭ ብሎ ሲመለከተው ነበረ። እንደሚታወቀው ከመታሰሩም በፊት ቲክቶክ ላይ አንደኛ ደረጃ ብዙ ተከታታይ የነበረውና የቲክቶክ ኪንግ ተብሎ የሚጠራ ልጅ ነበረ ጆን ዳንኤል። እሱ ከታሰረ በኋላ ቲክቶክ ትንሽ ተቀዛቅዞ ነበረ። ነገር ግን አዶናይ ደግሞ ከካናዳ ኢትዮጵያ ከመጣ በኋላ ቲክቶኩን እንደ አዲስ አነቃቅቶት ጠቅላላ ኦዲየንሱን ተቆጣጥሮት ነበረ። ታዲያ የጆን ዳንኤል መፈታቱ ሲታወቅ የአዶናይ አድናቂዎች ራሱ አዶናይ ኮሜንት ስር ገብተው ምን ሲሉ ነበረ? አዶናይ እስካሁን ለነበረን ቆይታ እናመሰግናለን፣ የቲክቶክ ኪንግ ተመልሷል ሲሉ ነበረ። እንደተባለውም ደግሞ ኪንግ መሆኑን አሳይቷል። የሚገርም የሰው ፍቅር ነው የታየበት። ምክንያቱም በኢትዮጵያ ታሪክ ይሄንንም ያህል ህዝብ ላይቭ ላይ ማንም ሰው የተከታተለው ሰው የለም። በነገራችን ላይ ጆን ዳንኤል በኢትዮጵያ ታሪክ ትልቁ ሌቭል ያለው ቲክቶከር ነው። ከቲክቶክ ላይ እንግዲህ ሌቭል ምናምን ሲባል ሰምታችሁ ይሆናል። ሌቭል 20 ሌቭል 30 ምናምን ሲባል ሰምታችሁ ይሆናል። እሱ ሌቭል 40 ምናምን ቤት ውስጥ ነው ያለው። ሌቭል 40 ምናምን ለመሆን ምን አይነት ነገር ያስፈልጋል መሰላችሁ? እናንተም ለሌላ ሰው ጊፍት መስጠት ይኖርባችኋል። የምትሰጡት ጊፍት ደግሞ በሚሊየን የሚቆጠር ኮይኖች ነው የምትሰጡት እና ይሄ ልጅ ምን ያህል ሀብታም ወይም ደግሞ ኢትዮጵያ ውስጥ እንደሱ ያህል ጊፍተር ያለው ሰው እንደሌለ የሚያሳይ ነው። እንግዲህ ሌቭል 40 ምናምን መግባት ማለት ምን ያክል ጊፍት እንደተሰጠውና እሱም ለሌላ ሰው መልሶ እንደሰጠ የሚያሳይ ሌቭል ላይ ያለ ነውና ታስሮ እንኳን ነው መላችሁ ታስሮ እንኳን እሱ ሌቭል ላይ የደረሰ የለም። እሱ እንግዲህ ለ1 ዓመት ከ4 ወር ያህል ድረስ ታስሯል። በዚህ ያህል ጊዜ ውስጥ እንኳን እሱ ሌቭል ላይ የደረሰ የለም ስቲል እስካሁን ድረስና የቲክቶክ አንደኛ እንደነበረ የሚታወቅ ነው። አሁንም እንግዲህ ተመልሶም ያንን አንደኝነቱን ያረጋገጠ ግለሰብ መሆኑን በተመለከቱት ሰዎች ቪዮር እና ሲሰጠው በነበሩ ጊፍቶች ተመልክተናል። ምክንያቱም ታይተው የማይታወቁ ጊፍቶች ሁሉ ነው ሲወርድለት የነበረው። ከዚህ በኋላ የቲክቶኩ ሂደት እንግዲህ ምን አይነት ነገር እንደሚያስመለክተን ከኦዲዮ አጓጊ አድርጎታል። እንደሚታወቀው አዶናይም አሁን ሰዓት ላይ የቲክቶኩን ማህበረሰብ ተቆጣጥሮታል። አሁን ደግሞ ጆን ዳንኤል መጥቷል። እንግዲህ አጎቱ ደግሞ ዳዊት ድሪባ አለ፣ የሱም መጽሐፍ ይወጣል። ከዚህ በኋላ ቲክቶኩ ምን አይነት ፉክክር የሚታይበት መድረክ እንደሚሆን ከኦዲዮ አስቤ የኢትዮጵያ ቲክቶክ ካሁን በኋላ ብዙ ተአምራትን ያሳየናል ብዬ አስባለሁ። በአጠቃላይ እንግዲህ ትላንትናና ዛሬ ላይ ሶሻል ሚዲያ ላይ በብዙ ሰዎች ዘንድ እይታ ውስጥ የገቡና ጥያቄ የፈጠሩ ነገሮችን በዛው ምላሽ ልስጣችሁ ብዬ ነው እነዚህን ቪዲዮዎች ይዤላችሁ የመጣሁት። የእናንተው ኤላ ነበርኩኝ። መልካም ጊዜ። መጠየቅ የምፈልጉት ጥያቄ ካለ ኮሜንት ላይ ጠይቁኝ።